عليكم ورحمة الله وبركاته. وعليكم السلام ورحمة الله. እሺ የዛሬ 2 ዓመት መንገድ ላይ ነበርኩ። ረመዳን ነበር የዛሬ እና ያ ረመዳን አለፈ። ይሰማል ሸበካው ይሱም አይደለም እና ከገባሁ ደግሞ እየጾምኩ እያለ ታመምኩኝና ከዛ ሆስፒታል ስሄድ ደም ማነስ ነው አሉ። ከዛ መጮህ አትችይም ተባልኩና ብዙ ደግሞ ረመዳን አልፏል እና ምንድነው የማደርገው? እሺ አንድ ሰው ረመዳን ቀዳ ያለበት አንቀዳ ረመዳን ከፈም አለበት ያለ ምን ያሰብር እንደስ ከሆነ ቀዳ ብቻ ነው ያለብሽ። አንቺ አወራራተኝ። ሰላም አለይኩም። ወአለይኩም ሰላም። ምን ደም ማነስ አለባትና 8 ቀን እንደጾመኝ 22 ቀን የቀራት 1 ወር ነው እና ያፈጠረችው መንገድ ላይ ስለነበረ ወደ ሳውዲ ሄደች። አልቻለችም። ያው መጾም ታውቃለህ ያን እና ከ8 ቀን እንደጾመች ወደቀች። አዞራትና ስትወድቅ ቤት ስንወስዳት ጾም ምናምን የሚባል ነገር አይፈቀድላትም። ለምን ኃይለኛ ደም ማነስ አለ ዶክተሩ ማለት ነው ከለከላት። እና እኔ ነኝ እንደው ማጾሜን ቢተውኳል ለምን እየወደቀች ስለሆነ ማለት ነው። እስካሁን ድረስ እንደዛ 1 ቀን ከጾመኝ ያዞራታል። ደስ ከሆነ አሁን ከቻለች ቀዳ ብቻ ነው የሚጠበቅባት። አንድ ሰው ረመዳን ቀዳ ያለበት ያን ቀዳ ሳይወጣ ቀጣዩ ረመዳን ከገባ በህመም ከሆነ አሳማኛታ ስለዚህ በሚሽለው ጊዜ በሚሻረው ጊዜ ቀዳን ብቻ ማውጣት ነው። ምክንያት ግን ቀዳ ማውጣት ያይቶ ነገር ይያለ ቀዳ ሳይወጣ ቀጣዩ ረመዳን ቢገባ ቀዳም ከፋራ የሚኖርበት ነበር። ይሄ ነው ለእሷ ስንፍና ምናምን ሳይሆን ወላሂ እስካሁን ድረስ ያማታል። ረመዳን ራሱ በግድ ነው የምትጾመው ስራ እየተወይ ምናምን በቤት ቁጭ እያለ ማለት ነው። ደረሳችሁ? እሺ እናመሰግናለን። እሺ ራሂል ወአለይኩም ሰላም። ጥያቄ ነበረኝ መጠየቅ እችላለሁ አይደል? በኪታብና በቁርአን መቅራት አጅሩ እንዳው የተለያየ ነው እንዴ? እንዴት? ምን አልከኝ? በኪታብና በቁርአን መቅራት ማለት በስልክ በሞባይል ማለት ነው። ሙስሐፍን ይዞ ቁርአን ይዞ መቅራቱ ከቀደምት መልካም ከሰለፎች የተገኘ ነው። ዑለሞችም እስካሁን ድረስ ይመክሩበታል። አሁን ላይ ጭራሽ ሰው ሙሉ በሙሉ እየተወ ነው በስልኩ ብቻ እንጂ መቅራት። በእርግጥ እዛም ያለው እዚህም ያለው አንድ ነው። በሚቀራ ጊዜ የሚገኘው ምንዳ አንድ ነው። ግን ያንን ይችላት በሉት አስተውት። ምንዳን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف لكن ألف حرف ولام حرف وميم حرف يعني كالله مزحف وينم كقرآن عند تنفيذ لا نبه سو لإرسو عند من داله عند من دا ደግሞ እንደ 10 ጥፍ ምን እንዳተደርጋ ነው የምትመነዳው። እኔ አሊፍ ላም ሚም የሚለውን አንድ ፊደል ነው አለልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አሊፍ ራሱን የቻለ አንድ ፊደል ነው፣ ላም ራሱን የቻለ አንድ ፊደል ነው፣ ሚም ራሱን የቻለ አንድ ፊደል ነው። ስለዚህ ስንት ፊደል ናቸው? 3። አሊፍ ላም ሚም ሲል ሰውየው ስንት አጅር ያገኛል? 30 አጅር ያገኛል። ስለዚህ የቀራ ሰው ምንዳውን ያገኛል ብለው ተናግረዋል። በሞባይልም ቀራ፣ በሂፍዝም ቀራ፣ በወረቀትም ቁርአን ቀራ ያው ነው። ግን ያንን የወረቀቱን ቁርአን ሙስሐፍን ችላ ብለው ሙሉ በሙሉ አንተው ቢያንስ ቤታችን ስንሆን ወደ መስጂድ በምንሄድ ጊዜ እሱን አንስተን እንቅራ። አይ አለይኩም ሰላም። አንድ ጥያቄ ነበረኝ ልጠይቅህ። እሺ እኔ እንኳን
ጫት ነበር ሰሞኑን ሚዲያው ላይ አይተህ ከሆነ በጣም ብዙ ሰው እየተጨቃጨቀበት ነው። አንዱ ሐራም ነው ይላል፣ አንዱ ሐላል ነው ይላል። እስቲ ከቁርአኑ ጋር አያይዘህ አንተ መልስ ማብራሪያ ፈልጋለሁ በሰፊው። በጊዜያችን ታላላቅ ዑለሞች ተጠይቀው ነበር። የሆነ ጉዳይ ከተለያያቸው ዑለሞች ከዚህ ነው እንደሚል እነዚህ ሁሉ እንዳለ ስለ ጫት ተጠይቀው ሐራም ነው ብለዋል። አላህ በቁርአን ላይ ከልክሏል። ማንኛውም ጎጂ ነገራቶችን እንዳትጠቀሙ ወላ ትልቁ በአይዲኩም ኢላ ተህሉካ ይላል። ራሳቸውን ወደ ጥፋት አትጣሏት በራሳቸው እጅ ነው። ማንኛውም ራስን ወደ ጥፋት የሚጥል ነገር ከልክሏል። ጫት ደግሞ ወደ ጥፋት የሚጥል ነገር ነው። ሌላ ቦታ ላይ ይላል ወይሁም الطيبات ويحرم عليهم الخبائث የካቢን ጥሩ ነገር ይፈቅድላቸዋል፣ ጎጂንና መጥፎ ነገር ደግሞ ወርም ያደርግባቸዋል ይላል። ጫት ከወደ ነገራቶች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ضرر ولا ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም ማለት ነው። ማለት ራስን የሚጎዳ ሌሎችንም አዛ ያደርግ ነገር ሐራም ነው ማለት ነው። አይ ኦኬ ወስዩ ግን ጫት ኤግዛክት ዲሰሌክት አርግቶ ጫት ምን ቃል አለ ቁርአኑ ላይ? ጫት ሐራም ነው እንጀራ ጠቅሶ አንድ የሚበሉ የሚጠጡ ነገራቶች ማንኛውም ጎጂ የሆኑ ነገራቶችን ተጠንቀቁ ብሎ ነው አላህ ያስቀመጠው። እንጀራ ላይ የሚላለ ቁርአን ላይ ይጠጣ የሚላለ ይሄን ታራ ለምን ትጠጣለህ? ለምን ትሆናለህ? አያስከረበስ። ስለዚህ ማንኛውም የሚበላ ነገር ጠቃሚ ይበላል። ጎጂ ከሆነ ያ ነገር ደግሞ አይፈቀድም አይቻልም። እሺ አመሰግናለሁ። ስለዚህ ሐራም ነው ማለት ነው ጫት። ሰላም አለይኩም። ወአለይኩም ሰላም። እሱ ኢሻ በኋላ ከሱና በኋላ የሚሰግደው ውትር ምንድነው? أبو هريرة رضي الله عنه من آله أوصاني خليلي محمد صلى الله عليه وسلم بثلاث: أن أوتر قبل أن أنام، وركعتي الضحى، وأن أصوم 3 أيام من كل شهر وهي صبيحة 13 14 و15 وهي أيام البيض. وداج النبي صلى الله عليه وسلم ሶስት ነገራቶችን አደራ ብለውኛል። አንደኛ ከማንጋቴ በፊት ዊትርን ሶላት እንድሰግድ፣ ልክ እንዲሁ ሁለተኛ በረፋዱ ወቅት ላይ ዱሃ ወቅት ላይ 2 ረካዓ ሱና ሶላት እንድሰግድ፣ ልክ እንዲሁ ከእያንዳንዱ ወራት 3 ቀናቶችን እሱም 13 15 እያመል ቢሆን እንደዛው እያለ ይናገራል። ይህ ነው። እሺ ትዳር ከአላህ ከአዘል መጀመሪያውንም የተፈረደ ነገር ነው ወይስ በዱዓ የምናገኘው ዱዓ ቀድርን ይመልሳል ብለን ማለት እንችላለን? ምርጫ ያላቸው ነገራቶች ሁሉ ከእኛ ነፃ ምርጫ ፍቃድ ተሰጥተውና ግን ያን አላህ Subhanahu Wa Ta'ala በቅድመ እውቀት ውስጥ አለ ወይ? አዎ በቅድመ እውቀት ውስጥ አለ። ቅድመ ያውቃቸው ያ በዱዓ የሚለው لا يرد القضاء الا الدعاء። ሰላም አለይኩም ወአንቺ ዲናኝ ወድስ ለሽ ወአለይኩም ሰላም። ሁሱ እንትንም አሽን ላይ መስገድ ይቻላል? ምን ሽንት ቤት ላይ መስገድ ቁርአን ማስቀመጥ? ሽንት ቤት ላይ ሶላት መስገድ? ሽንት ቤት ላይ ሶላት መስገድ ናቸው? ሰላት ውስጥ መስገድ ወይ ደግሞ ቁርአን ማስቀመጥ? ሽንት ቤት ውስጥ ያኔ አሁን ማለት ነው እኔ ያለሁበት ሀገር ያለሁበት ቤት ሽንት ቤቴና ቤቴ የምንለበት እንትን አንድ ነው፣ ምንም ልዩነት የለውም። እና ቁርአን የምቀራው እዛ ውስጥ
ሰግደውም አንዳንዴ ለኢድ ምናምን ስሰግድ እዛ ነው የምሰግደው ሱሁ ማለት ነው። ያን ልጅ መውጣት ነው እዚህ ነው ያለው። ደግይተው ከሽንት ቤቱ ፊት ለፊት እዛ የሚገኝ ወይንስ ውስጥ ልዩነት የለውም? አጠገቡ ባያታረ ሽንት ቤት ውስጥ እኮ ነው ያልሽው አይደል? አሁን የሆነ ስተዋት ብቻ ልዩነት ያለው። ስለዚህ የሚጋርደው አለ ከሽንት ቤት ሳይሆን ከሽንት ቤት ያለሽ ማለት ነው። ያን መስተዋት ነው እንጂ ያለ ሁሉ ነገር አንድ ክላስ ነው። ፈራሪ እኮ ከሽንት ቤቱ የሚጋርድሽ የሚለይሽ ግርዶሽ ነገር አለ መስተዋት አይደለ? አለ ችግር የለውም። ሱረቱል ኢምራን 178 ላይ ያለውን እንትን ትንሽ ብትነግረኝ። ሱረቱል ኢምራን 178 178 ላይ ያለው እሺ እነዚያ የካዱት ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ አለ። እንግዲህ በዚህ ምድር ላይ በመቆየታቸው እኛ መልካም ስለሆነ ነው ወይንም መልካም ነገር መልካምነት ስላለን ነው ብለው እንዳያስቡ እነርሱን የምናዘገያቸው ኃጢአታቸውን እንዲጨምሩ ብቻ ነው ይላል። ይህ አላህ ሱብሓነሁ ወተዓላ የሚቀጣባቸው ቅጣት ነው። ያን ኃጢአት የሚሰሩት ግን እርሱ ወስኖባቸው ነው ወይንስ በራሳቸው ፍቃድ ነው? በራሳቸው ፍቃድ ነው። እዚህ ምድር ላይ ሲኖሩ መልካም ነገር እየጨመሩ እንዳይመስላቸው እየጨመሩ ያሉት ኃጢአትን እንጂ ሌላን አይደለም እያለ ነው አላህ ሱብሓነሁ ወተዓላ። አላህ የሰጣቸው ነገር ምንድነው? እድሜን ነው የሰጣቸው። እድሜ ይሰጣቸዋል። በዚያ ውስጥ ግን የሚጨምሩት መልካም ነገር ያለ እንዳይመስላቸው እየጨመሩ ያሉት ኃጢአትን እንጂ ሌላን አይደለም እያለ ነው። ለእነርሱም አዋራጅ የሆነ ስቃይ ያለላቸው እያለ ይናገራል። በምን ምክንያት? በክህደታቸውና በኃጢአታቸው ምክንያት። ለሶስት ጥያቄ ነው። አንድ ወንድ የማይሰግድና ያን ሱስ ያለበት ከሆነ የሚቀም ያን ሱስ ያለበት ከሆነ እና ሰላትም የማይሰግድ ሆነ ወንድ ማግባት ይቻላል? አይቻልም። ሶላት የማይሰግድን ሰው ማግባት አይቻልም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም إذا جاءكم من ترضون دينه وخلقه فزوجوه ነው ያሉት። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸው ለትዳር ቢጠይቅ ዳሩት ነው ያሉት። ስለዚህ ዲን ማለት የመጀመሪያው የዲን መገለጫ ሶላት ነው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አለ? ላ ሐظ ፊል ኢስላም ሊመን ተረከ ሶላት፣ ሶላትን የተወሰው በእስልምና ውስጥ ምንም አይነት ቦታ ድርሻ የለውም ብሎ ጀዛከላህ ኸይር። ወያክ እሺ ከላይ ስታር አቤት ሰላም ናችሁ? እንዴት ነው? ሰላም አላህ ጊዜ ነው የገባሁት። ቶፒክ የት ነው የገባሁት? ክርስቲያን ነኝ። ቶፒክ አላችሁ ወይስ ማንኛውንም ጥያቄ መጠየቅ ይቻላል? ቶፒክ አለ። ቶፒክ አለ። ኢየሱስ ክርስቶስ አምልኩኝ ሳይል ለምን ታመልኩታላችሁ ነው ቶፒኩ። እናንተ ቻሌንጅ ያደረጋችሁ ነው እንድትጠይቁ ነው ያጋብዝ። ኢየሱስ ክርስቶስ አምልኩኝ ሳላለም ካላለ ለምን ታመልከዋለህ ነው ጥያቄው። ምን ታደርግ እንጂ መልስ። ይቅርታ እንትኑን አልኩም ነበረ እና ቦታ አልያዝም። ይቅርታ ጠይቅ። በቃ ግን ያልከውን ነገር አስበበት። የብሬ ነው። መጽሐፍ ቅዱስ ላይ ኢየሱስ አንድ ቦታ ላይ አምልኩኝ አላለም፣ ተገዙኝ አላለም። አይ ጥያቄ ምንድን ነው? ጠይቅ።
እናንተ አንድ ነው ብላችሁ ታምናላችሁ? ከምን አንጻር ነው እስቲ ምታብራሩ? በምን አምላክ ነው። በዚህ በአምላክነት ስንት ነው? ምንም መስል የለም። በባህሪ አንድ ነው። እሱን የሚተካከለው የለም ስንል ነው እንጂ አንድ በት መቁጠር አይደለም። ባህሪ ምንድን ነው? ባህሪ ያው አምላክነት ባህሪ ነው። ምንድን ነው? አታውቅም። ግን ያሉህ ነገር ምንድነው? አንተ ሶስት አምላክ እንደምታመልኩ ስለሚያውቁ ይሄንን ለተረሷችሁ ሊደፍኗችሁ ይሆናላችሁ። እኛ አንድ የምንለው በቁጥር ሳይሆን ያስደለው ነው ምናምን እሱ ብቸኛ ስለሆነ ነው ከጣዖታት እንትን አንፃር ነው እንዴ የሚል ትርጓሜ የለም መጽሐፍ። አንድም ሶስትም ነው የምታመልከው አይደል? ስታር እነዚህ ሶስቶቹም አምላክ ናቸው አይደሉም? እና እንዳትወጣ አይደለም ሶስቶች ሳይሆን እኔ የማመልከው አንድ አምላክ ነው። እሺ አብ አምላክ ነው? አብ ወልድ ወመንፈስ ቅዱስ አንድ አምላክ። አልጠየኩም። አብ አምላክ ነው አይደለም? አብ አምላክ ነው። ወልድ አምላክ ነው? ወልድ አምላክ ነው አይደለም ነው ጥያቄ። የአምላክ አለ ነው። ስለዚህ አብ ስታር አቤት እየሰማ ነው። ቀጥል። መንፈስ ቅዱስም ፈጣሪ ነው አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ፈጣሪ አንድ ፈጣሪ። አንዱን ብቻውን የሚነጣጠሉ አይደሉም። ስለዚህ ከተነጣጠሉ አሁን አንተ የሚነጣጠል አይደለም። ስለዚህ አንዱ ያለ አንዱ ካልተደጋገፉ ብቻውን አንዱ ለብቻው ነጥለህ አንድ አምላክ ነው ማለት አይቻልም። አትችልም ማለት ነው። የሚለያዩ አይደሉም። አንድ ነው ባህሪያቸው። ባህሪያቸው አንድ ነው። ምን አይነት ባህሪ ነው ያላቸው? በምንድን ነው አንድነታቸው? በመፍጠር እሺ፣ በመለኮት አንድ ናቸው አይደለ? መለኮት እሺ፣ የመለኮት ባህሪያቶች ምን ናቸው? ይቅርታ እንደዚህ ዲቴል ነው። አንድና አካል አምላክ ነው ስትል የመለኮት ባህሪያቶችን ያሟላ ማለት ነው። ምን ናቸው የመለኮት ባህሪያቶች? እንዴት አምላክ ልትላቸው ታቻልክ? ታዲያ በመለኮት አንድ የመለኮት ባህሪያቶች ምን ናቸው? ይሰማል። አንድና አካል አምላክ ነው የምንለው መቼ ነው? የመለኮት ባህሪያቶች ምን ናቸው? ምን ሲሟሉበት
እሺ ማንኛውም አንድ አካል አምላክ ነው የሚሉት ባህሪያቶች ምን ምን ናቸው? ስታራ ታውቃቸው? ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። እሺ እሱ ጥያቄ ነበር ጽፌልህ ነበር በውስጥ ትመልስልኝ? በዚህ ጠይቀህ በዚህ ጠይቀህ አይ በውስጥ ነበር። ኢንሻአላህ ሶታ ይወላን ጥያቄው ብቻ አስቀምጥ ጽፌልሃለሁ። Who am I? Who am I? Allah? Yalla? Kasongoyo. ኡስታዝ ሰላም አለይኩም። ወአለይኩም ሰላም። kasongoyo ከነህ? ኧረ ስሜ ዘይኑ ነኝ። ዘይኔ ነኝ። ሰዎቹ ስለጠየቁኝ ነው የተቀየርኩት። እሺ እሺ ጥያቄ ምንድን ነው? ጥያቄ ለነብያቶች ሁሉ ወይ ወርዶ ነበር አይደል? ለነብዩላህ ሙሴ ወርዶ ነብዩላህ ሙሴ ቃል በቃል ያናገሩ ነብይ ነው ይላል። እንደ ነብዩላህ ሙሴ አለይሂ ሰላም አላህን ቃል በቃል ያናገሩ ነብይ ነው ይላል። ለሳቸው ወርዶ ነበር እንደ ወይ ለሌሎች ነብያቶች ወይ ይወርድላቸው ነበር? በወይ አማካይነት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉትም የሚያስተምሩትም በወይ ነው። ከአላህ ተቀብሎ ነው የሚያስተምሩት። ግን ነብዩላህ ሙሴ አለይሂ ሰላም ቃል በቃል ከአላህ ጋር ነው ወይጎት ይላሉ። እንዴት ነው እሱ ጋር ግልጽ አልሆነልኝም። በቀጥታም አላህ አናግሮታል፣ ወህይም ይልክለታል በመላእክ በኩል ልክ ለነብዩ ሰለላሁ ዐለይሂ ወሰለም አላህ በቀጥታ እንዳናገራቸው በሰማይ ላይ ልክ እንደው ወህይ እንደሚያወርድላቸው ገባ። እሺ ወረብል ከዕባ ብሎ ማለት ይችላል። ይችላል በከዕባ ጌታ እምላለሁ ማለት ነው። ኔትወርኩ ያቆራርጣል፣ አልሰማሁትም። ለሙሳ አለይሂ ሰላም አላህ በቀጥታ እንዳናገረው ሁሉ በመላእክ በኩል ያናገረዋል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ እንዳናገራቸውና በራእይ እንደሚያናገራቸው በመላእክ በኩል እንደሚያናገራቸው አይ ደስ ሰላም ነው። እሱ ሰላም ነው። ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ኢየሱስ ይመስገን። እሺ ኢየሱስ ያማልታ አላህ ወንድ ልጅ አይደለም። ኢየሱስ ግን ወንድ ልጅ ነው። ማስረጃ ላሳየህ። በቃ አላህ 30 ካገባ ኢየሱስም 60 ማግባት አለበት። እሱ መመለስ ያቅታቸው ጊዜ ወንድ ልጅ እንደሆነ መጽሐፍ ላይ ስላለ ነው። እንዳትሳደቡ ልጆች። እሺ ጥያቄ ያለው መግባት ይችላል። ስለ ስራ ያለው ክርስቲያን
እሺ አትፈር። ወንድ ልጅ ነው ኢየሱስ ክርስቶስ አምላኬ ወንድ ልጅ ነው። ልክ እንደኔ እንዳንተ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ይላል። ማፈር ያስፈልግ። አምኖ የተቀበለውን ወንድነትን ኢየሱስ ክርስቶስ መጽሐፍ ቅዱስ አምኖ የተቀበለውን አንተ አትፈርበት፣ አትሸማቀቅበት። እሺ ሰላም አልሐምዱሊላህ። የኔ ጥያቄ ነብይ መሐመድ የመጀመሪያ ሙስሊም ነኝ ምናምን በላቸው ብሎት ነበር አይደል? የሙስሊሞች መጀመሪያ ነው ይበል ብሏቸው እና ለምንድን ነው እዛ ላይ መጀመሪያ ነብይ ነው ይበላቸው ምናምን ብለንት ያ የመጀመሪያ ነብይ ነኝ እንደዛ ነው። የመጀመሪያ ሙስሊም ነኝ የሙስሊሞች መጀመሪያ ከተወለዳቸው አንፃር ነው። ሁለት አይነት መጀመሪያነት አለ። አንጻራዊ መጀመሪያነት እና ጥቅላዊ መጀመሪያነት ይባላሉ። አንጻራዊ መጀመሪያነት ማለት ከተወለዳቸው አንፃር ማለት ነው። ይባላል አይደል? ከተወለዳቸው አንፃር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው ማለት ቀድሟቸው የአምላክን ትእዛዝ የተገበራለ የለም ከዚህ ትውልድ ላይ የለም። ወጣል ሁሉም ነብይ ከየትውልዱ የመጀመሪያ ሙስሊም ነው። ለህዝቡ ቀዳሚ ነው። ሙሳ አለይሂ ሰላም ወአና አወሉል ሙእሚኒን ይላል ሱረቱል አዕራፍ ላይ እኔ ምእመናን መጀመሪያ ነኝ ይላል። ከማን ነው ከተባለ መጀመሪያነቱ ከህዝቦቹ አንፃር ማለት ነው። ሁሉም ነብይ ለየህዝቡ የመጀመሪያ ሙስሊም ነው። ነገር ግን ጥቅል ላይ መጀመሪያ ታስቦበት ከሆነ አደም ነው የመጀመሪያው ሙስሊም አጠቃላይ ከትውልድ አንፃር ከሆነ። ነገር ግን እያንዳንዱ ነብይ ከየትውልዱ አንፃር የመጀመሪያ ሙስሊም ተብሎ ይገለጻል። ሁሴን ጥያቄ እና ደግሞ አሁን ስንሞት ደግሞ ማለት ነው እና ለለላና ባንልና ብንል ምንድነው ልዩነቱ? ባንል አሁን ጀነት አንገባም ይዋለህ እንጂ በአላህ እስካመንክና አላህን አማኝ ሆነ ማለት ነው። ይበልጥ ደግሞ ሻሃደተን ብትል አማራ ነገሩ አማራ ያ እሺ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ማጥቃቆሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ። ጥያቄ ነበር። ጥያቄ ብዙ ጊዜ አይምሮ ውስጥ ይመላለሳልና በልጅነታችን ያው እኛ አካባቢ ቡና ምናምን ሲፈላ ጎረቤት ተሰብስቦ የሚያወራው ነገር አለና ስለ ሰው ጅብ ምናምን ነገር ይወራል፣ ኤኬሌ ይቀየራል ምናምን ይባላልና ይሄ ነገር እውነት ነው ወይስ ውሸት ነው? እንዴት ነው? አለ ወይ ሐዲስ ውስጥ ቁርአን ውስጥ? ውሸት ነው። የሰው ጅብ የሚባል ነገር የለም። ኦኬ እሺ። እና ቅድም አንዷ ወረበል ከአባ ብዬ ማለት እችላለሁ ወይ ብላ ስትጠይቅ ይቻላል ብላሃት ነበር። እኔ ብዙ ጊዜ ወረበል መሐመድ እያልኩኝ ነው የምለውና ይቻላል? አዎ ችግር የለም። ሰላም አለይኩም። ወአለይኩም ሰላም። ስለ ዑምራ ልጠይቅህ ነበረ። እሺ 4 ጓደኛሞች ሆነን ብንሄድ ይበቃልናል? ከየት? ሳውዲ ማለት ከሪያድ ወደ መካ።
እሺ ከ80 ኪሎ ሜትር በላይ ከሆነ መሕረም ያስፈልጋቸዋል ይላሉ ዑለሞች። ሻፊዒዎች ደግሞ ብዙ እስከሆኑ ድረስ እና ይቻላል እንደ ሻፊዒዎች መካከል አላህ ከዚህ ፈላላ ይጠብቅልን። ሹክራን ሰላም አለይኩም። እሺ የኔ ጥያቄ ነበረኝ። አንዴ ይውሱ እንትን ሁጥባ ላይ ማለት ነው። አሁን ሁጥባ እየተደረገ ሰው ምናምን አቀማመጡ እንደዚህ እግሩን አጣጥፎ ከተቀመጠ ሶላቱ ይበላሻል ምናምን የሚል ሐዲስ አንዴ ሰምቼ ከዛ ደግሞ ሳይ ሙሉ መስጊዱ አሁን ጁሙአ ቀን እንትን ነው ሁጥባ ተብሎ እስከሚያልቅ ድረስ ታውቃለህ ሁሉም ቂጡ ሰላም ነው። አልሐምዱሊላህ። በትዳር ጉዳይ ነው የጠየቀው የነበረው። አንድ ፊት እዚህ ነው ሳውዲ ነው ያለችውና ሳውዲ ነው ያለችው አግብታ ከተለያዩ 2 አመት ሆናቸዋል። ተጣልተዋል። ከዛን እሱ ኒካ አውርድልኝ ስትለው አያላውርድልኝ ያወጣሁት ወጪ ምናምን ብሎ ያወጣውን ወጪ ተሰጥቶት ድጋሚ ሌላ ብር ተሰጥቶት ከዛ በኋላ አሁንም አሰቃይሻለሁ ብሎ እየተቆጣባት ነው። እንዴት አደርጋ በምን መልኩ ማለት ትችላለች ነው? ምሳሌ አሁን ሸሪዓ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم يا أيها المزمل قم الليل إلا قليلا نصفه سليم welcome double tap أعطي عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا everyone tap إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقول
إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا. Hello, my friend. Hello, brother. فعصى فرعون الرسول فأخذناه أخذا وبيلا فكيف تتقون إن كفرتم يوما يجعل الولدان شيبا. السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا. إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه الذين معك الله يقدر الليل والنهار علم أن لن تحصوا فتاب عليكم فاقرؤوا ما تيسر من القرآن علم أن سيكون منكم مرضى وآخرون يضربون في الأرض يبتغون من فضل الله
إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة وأعلم من ينشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى
إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الهدى وثمود فما وقوم نوح إنهم كانوا ظلما وأطغى والمؤتفكات فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون أنتم سامدون فاسجدوا لله تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك وخلق كل شيء فقدره تقديرا واتخذوا لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فيتملى عليه بكرة وأصيلا أنزله الذي يعلم السر في السماوات معه نذيرا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان
يستمعون تغيظا وزفيرا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قومي اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا
بصيرا. وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت إلا جئناك بالحق وأحسن تفسيرا. الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا. ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا. فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا. وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما. وعادا وثمود وأصحاب الرس وقرونا بين ذلك كثيرا. وكلا ضربنا له الأمثال وكلا تبرنا تتبيرا. ولقد أتوا على القرية التي أمطرت مطر السوء أفلم يكونوا يرونها بل كانوا لا يرجون نشورا. وإذا رأوك إن يتخذونك إلا هزوا أهذا الذي بعث الله رسولا. إن كاد ليضلنا عن آلهتنا لولا أن صبرنا عليها. سوف يعلمون حين يرون العذاب من أضل سبيلا. أرأيت من اتخذ إلهه هواه أفأنت تكون عليه وكيلا. أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا. ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا. ثم قبضناه إلينا قبضا يسيرا. وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا. وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا. ولقد صرفناه بينهم ليذكروا فأبى
هو الذي جعل الليل والنهار